ዛሬ ከኔ ያኮናችሁ የመሰለ ቆንጆ አረንጓዴ ራፕ አለ ያመጣችሁ። የናችሁ እንደምሰነበታችሁ ሼፈና ተፈራኒ ዛሬም እንደተለመደው አንድ ምግብ ስራ ቆይታ እናደርጋለን። ዛሬ ምግባችን ደግሞ አረንጓዴ ራፕ ነው። በጣም ደስ የሚል ነው። በሙሉ አረንጓዴ ተከበየ ናጣውት። እንግዲህ ይሄን በመጠቀም አዘጋጅላችሁ ቆንጆ ራፕ አለ። ተካተሉኝ። በቅድሚያ እንግዲህ ሁለት ስራዎች እንሰራለን። መጀመሪያ ሶስ እናዘጋጃለን። ፔስቶ ሶስ እናዘጋጃለን። ሁለተኛ ስራችን ደግሞ ለሊጡ ምናምን እናወካበት ራፑ ወደ ሊጡ ወይ ቂጣው አረንጓዴ የሚሆንበት መንገድ ትመለከታላችሁ ማለት ነው። እነዚህ እንግዲህ በኋላ ስታፍና ግብአቶቻችን ናቸው። በተራ አስታውቃቸዋለሁ። በቅድሚያ እንግዲህ እዚህ ጋር የምታዩት በጣም ጀሞላ ያደረገኝ ቤዝል አለ። የቤዝል ቅጠል በጣም ለዚህ ለፔስቶ ሶስ ያስፈልጋቸዋል። ለዚህ ለፔስቶ ሶስ የሚያስፈልግ አንደኛው የቤዝል ቅጠል ነው። አንደኛ ግብአታችን ደግሞ ለውዝ ተቆላ ለውዝ ነው። በቅቤ መስራት ያላችሁ ግን ሞር የኛ ሲሆን የተሻለ ቢሆን ይሆንላችኋል። ለፔስቶ የሚያስፈልግ ሌላ ግብአታችን ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት በመጨመር እናዘጋጃለን። ዋነኛ ግብአታችን ደግሞ የወይራ ዘይት ነው። የወይራ ዘይት አድርገን በዚህ በወይራ ዘይት እንግዲህ ቆንጆ አድርገን እንሰራላችኋለን ማለት ነው። ለፔስቶ ሶስ ዋና ዘይቱ የወይራ ዘይት ነው። እንግዲህ በቅድሚያ ከፔስቶ እንጀምራለን። ታች ለውዝ ታደርጋላችሁ። እንደዚህ ያዘጋጀነውን ነጭ ሽንኩርት እንጨምራለን። ከጨመርን በኋላ ዘይቱን ከታች እናደርገዋለን። እንደዚህ አድርገን ዘይቱ በጣም ብዙ በደንብ ይፈልጋል ፔስቶ ሶስ ስለሆነ ዘይት እንደዚህ ካደረግን በኋላ እዚህ ጋር የምታዩትን ጫፉን ቸጉን ቆርጠውና ለመፍጫው እንዳያስቸግረው ጥጥፍ ያለ ስለሚሆን እንዲያርጋቸው በቀላሉ እንዲፈጭልን ምንም አይነት ውሃ አይገባበትም። ሁልጊዜ ለጾም ጊዜም ለፍስክ ጊዜም የምትጠቀሙት ቺዝ ባይገባበት ቆንጆ ቺዝ ጋር ፓርሜዛን ቺዝ ጋር አድርገን እናንተ በባዶ ሰርታችሁ ብዙኛ ሀገርም ብዙ ጾማት ስላሉ እንዳትቸገሩ ቺዝ ባይገባበት ቆንጆ። ግን ትክክለኛ ሰራው ላይ ግን ትንሽ ፓርሜዛን ቺዝ ይገባበት ከላዩ ላይ በፓርሜዛን ቺዝ ፈጨው ይሄን ታረጋላችሁ። እዚህ ላይ እንጨምራለን። ያድርጋል እንዲያርጋችሁ እዚህ ላይ ጨምርና ካረጋችሁ በኋላ ይሄን ነገር በጨመርሳለሁ። ጠብቀኝ። እሺ አሁን ያዘጋጀነው ቆንጆ ፔስቶ ሶስ ይሄን መስላ የኛ ወደዚህ ወደ ጎን አስቀምጥና ራሱ በፈጨንበት እቃ ላይ ለራፕ መስሪያ ደግሞ ቆስጣ አዘጋጃለሁ። የቤዝሉ ጣም በጣም ነው የሚያሳምርላችሁ። ያድርገን ቆስጣ ካረግን በኋላ እዚህ ላይ ቆስጣ እናደርግበታለን። ትንሽ ፐርስሊ ቅጠል እኛዋን ፐርስሊ ቅጠል ይዛጋቸው ፐርስሊ ይገባል። የተከተፈ ዝንጅብል ይሄን ዝንጅብል የተከተፈ እናደርግበታለን። ነጭ ሽንኩርት እንደዚሁ እናደርግበታለን። ትንሽ ዘይት እናደርግበታለን። እንደዚህ ትንሽ ቆንጆ በርበሬ ጨው
ትንሽ ውሃ እመልሳለሁ። ጠብቁኝ። እሺ አሁን ሊጡን እናዘጋጃለን። እዚህ ጋር እንግዲህ 200 ግራም አካባቢ የሚሆን ዱቄት አለኝ። ይህን ዱቄት በዚህ ባዘጋጀሁት ፈሳሽ ነው ማቦካው። እንዲህ ያደርጋቸው ባዘጋጀ ነው እንደዚህ አድርገን ካዘጋጀን በኋላ አካባቢያችን ጸዳ እናደርግና ጆሊጎን እናወጣለን። ያርጋቸው ይሄንን በማድረግ ያደረግን በደንብ አድርገን በደንብ ታያችሁ ዞር ላክላችሁ። ያደረግን ትንሽ ዱቄት እዚህ እናደርግና በደንብ ትናሸዋለን። በጣም ደስ የሚል ቃና ነው። ነጭ ሽንኩርት አለ፣ ዝንጅብል አለ፣ የቤዝሎ አለ፣ ቆስጣው ተቀላቅሎ በጣም ደስ የሚል የራፕ ቂጣ ነው የሚመጣላችሁ። ልክ እንዲህ ካደረጋችሁ በኋላ ቀለል እንዲል እንትናችሁ ሊጡ ቀለል እንዲላችሁ ትንሽ ቤኪንግ ሶዳ ወይም ቤኪንግ ፓውደር እንደዚህ ላዩ ላይ ለሰንስ ማድረግ ለብቻው እንደዚህ ይበቃዋል። ትንሽ ካደረጋችሁ በቂ ነው። ሲበላ ከበድ እንዳይል አሁን ታቀን እናሸዋለን። ታርገን እናሸዋለን። ዱቄቶች በሙሉ እንዳይባክኑ እዚህ ጋር ያሉት ዱቄት በሙሉ እንጠቀማለን። እንደዚህ አድርገን እንዲያርጋቸው ደስ የሚል ሊጥ እናዘጋጃለን። አረንጓዴ ሊጥ እናዘጋጃለን። እንደዚህ አድርገን ካደረጋችሁ በኋላ ስመልስ እንግዲህ ቂጣውን ጋግራለን። ስታፊንጉን እናበስላለን። ሁለቱ ጎን ለጎን የተሰረተ ቆንጆ ራፕ እናዘጋጃለን ማለት ነው። ጠብቁኝ። እሺ ተመልሰናል። አሁን ያዘጋጀሁትን ይህንን ሊጥ ለዱቄት ታደርጋላችሁ። እንደዚህ አድርገን እንደዚህ እናደርገዋለን። እንዲያርጋችሁ አንድ 5-6 ቦታ ላይ ቆረጥ አድርጋችሁ ሊጥ እናዘጋጃለን። እንዲህ ካደረጋችሁ በኋላ ሊጡን እናዘጋጃለን። ወደ ማን ሰበስባታለን። መቼ ራቅ ላሳያችሁ በደንብ እንደዚህ ተሰበስባላችሁ። እኛውን ካደረጋችኋል በመዳመጫችን እንዲያርገን እንዳመጣዋለን። እንዲያቃጭ አሳርጋችሁ እንደዚህ አንድ ኩርት አንድ ቀቀሽ ነው ባል እሷ እንትረብሽኛለችው። እንደዚህ እናደርጋለን። እንዲህ ማድረግ እንዲያርጋችሁ የኛውን
እንዲያገን እንግዲህ ሊጡን ከዳመጥን በኋላ በስስ መጥበሻ ላይ ምንም ዘይት ሳንቀባ እናበስለዋለን። ካበሰለን ውስጡ ስታፊንግ እንሰራለን። ስመለስ እንግዲህ ይህንን ቂጣ እናበስለዋለን። በጭማይ ደግሞ ውስጡ ሞላውን ስታፊንጉን እናበስላለን ማለት ነው። ጠብቁኝ። እሺ ተመልሻለሁ። እዚህ ጋር እንግዲህ ሁለቱን መጥበሻ እንደጥጃለሁ። በአንደኛው ላይ ቂጣውን ወይ ፒታውን አበስላለሁ። እቺ ዳመጥኳትን እዚህ ጋር እንጥላታለን። በአንደኛው ደግሞ ዘይት በዘይት እንደዚህ ታደርጉና ዘይት ካረግን በኋላ ሲግልን ማብሰል እንጀምራለን ማለት ነው። በቅድሚያ እንግዲህ ከሽንኩርቱ ነው የምንጀምረው። ሽንኩርቱን ታደርጋለን። መርሳት የለባችሁ እዚህኛውን ያገላበጣችሁ እንደዚህ ቂጣዋን እናመስላለን። በቅድሚያ ከምታዩት እዚህ ጋር ሽንኩርቱ ይገባል። ቀይ ሽንኩርት እንጨምራለን እዚህ። በነገራችን ላይ ብሮኮሊውን ገንፈል አድርገነዋል። ቆስጣው ተከትፎ ነው የተጋጀው። በማስከተል ደግሞ ዝኩኒ እናደርጋለን። ላስቲክ ላይ ንጹህ ላስቲክ ላይ እንደዚህ አድርገን እንሸፍነዋለን። ካልተሸፈነ የመሳበር ይገጥማችኋል። ስለዚህ እንደዚህ አድርጋችሁ ሁለተኛው እንደዚህ እናበስላለን። ቀጥሎ ነጭ ሽንኩርትና ቆስጣ ይገባል። ብሮኮሊው ገንፈል ያለ ስለሆነ በሙሉ እንዳለ አረንጓዴ የተጠቀምነው በሙሉ ቂጣም አረንጓዴ ነው። ሶሱም አረንጓዴ የምንጠቀመው በሙሉ እንዳለ በአረንጓዴ የሚያልቅ ነው። በጣም ቆንጆ የሆነ የአትክልት አይነት ነው። ካረግን በኋላ እሱንም በተማሰ መልኩ በነጩ የምግብ ማሸጊያ ፕላስቲክ እንዲያጋቸው እንዲያድርገን ስናስቀምጠው የመለስለስ ባህሪ ያለው ይለሰለስላችኋል። አሁን እዚህ ጋር ጎመን እናበስላለን። አሁን ቆንጆ ሆኖ ነው እየበሰለ ነው። ከዘሩ ጠብቀን የምንሰራው። አሁን የሚቀረን ብሮኮሊ ነው። ብሮኮሊያችን እንደዚህ አድርገን ከሽንኩርት በስተቀር ሌላ ምንም አይነት ከለር አታገኙ እዚህ ላይ። እሳቱ ኃይለኛ ሲሆን ውሃውን ጠብቆ ይዝላቸዋል። ቁንዶ በርበሬ፣ ትንሽ ጨው፣ በዚህ መልክ ካበሰልነው በኋላ ትንሽ ሶይ ሶስ አሁን ጨርሰናል። እንግዲህ ስመለስ እንግዲህ በቂጣው ጠቅልለን እናቀርበዋለን። ጠብቁ።
እሺ ተመልሻለሁ። አሁን ያዘጋጀነውን ፒታውን ወይ ደግሞ ፓቲ ነገሯን ከላስቲኩ እናወጣለን። እንደዚህ አድርገን ካወጣችሁ በኋላ የሚያዘጋጀነው ፔስቶ ሶስ አለ። ታላላችሁ ትንሽ ኦይስተር ሶስ ፈሰስ ላይ ማድረግ ቆንጆ ያደርጋችኋል። እንዲያርገን ላይ ቤዝል ሶሱን እና ኦይስተሩ እንደዚህ ይቀባል። ከተዘጋጀው እንደዚህ እንደዚህ ማጠፍ ነው። እንደዚህ ያደረግን እንደዚህ ያስገባ እንደዚህ ሰባግን እናጥፋትና ተስና ተቀጭታለን ማለት ነው። እቺን ቆርጠን መመገብ ነው። አሁን ስመልስ እንግዲህ ገበታ ሰርቼ አብረን መገባለን። ጠብቁኝ። እሺ እንግዲህ አሁን እዚህ ያዘጋጇቸውን እንደዚህ ያርጋችሁ እቺን ከዚህ ጋር ከዚህ ጋር በጣም ተስማሚ የሆነ አረንጓዴ ቆንጆ ቴራፒ ይመስላል። ቂጣው አረንጓዴ ነው። በሙሉ ከአረንጓዴ የተጠቀሙት ነገር የለም። የምናዘጋጀውን ቆንጆ ራፕ ይመስላል። እስከምሽ ደግሞ ጣሙ ነገራችኋለሁ። ምን ጥያቄ የለውም። ቆንጆ ራፕ እንደሆነ ያስታውቃል። ቂጣው ራሱ ሲቦካ ውስጡ የገባበት ግብአቶቹ አረንጓዴነቱ አትክልቶቹ ጋር ተጋራው ምርጥና ጤናማ ምግብ ነው። ባካችሁ ሞክሩት። አሁን ደግሞ ቀምሽ ጣሙ ነገራችኋለሁ። እሺ እንግዲህ አሁን ያዘጋጁትን አረንጓዴ ራፕ እንቀምሰዋለን። ታዩታላችሁ እንዳለ ውስጡ ያምራል በጣም አዲስ ጣም ደስ የሚል በቀለል ያለ በደስታ የሚገባ ጣም ታገኛላችሁ። እርግጠኛ ነኝ። በቃ ሞክሩትና አሲያጻጻፉልኝ። የተለየ ግን በጣም ደስ የሚላችሁ ጣም ታገኛላችሁ። ከቀለሟ ጀምሮ ለምን ጣም ዝግጁ የሚያገኘው እዚህ ጋር ቺፕስ አይመከርም። ከቻላችሁ ሳላከቡ እናውቅበት ጤነኛ ወይ ደግሞ ጤናማ ነገር ካረግን አይቀር በደንብ አድርገን እናደርገዋለን። ከቻላችሁ ደግሞ ዱቄቱ ላይ ያጃ ዱቄት ገብስ ዱቄት ቀላቅላችሁ አብኩት። በጣም ምርጥ ይሆንላችኋል። ስለዚህ በጣም ቆንጆ ያዘጋጀነው የአረንጓዴ ራፕን ይመስላል። በተለመደው እንግዲህ ሰብስክራይብ ማድረግ እንዳይዘነጋ፣ ዲዮን ምልክቷን ጫን አድርጓት፣ ላይክ እና ሼር ሁሉ እንዳይዘነጋ። ሁሉ ባለማ እንዲሆን ይህ ምግብ ለሁሉም ሼር አድርጉት። በጣም እንወዳችሁ። ቻው